ቀልጣፋና ምርታማ የሆነ የከተማ ኢኮኖሚን ለመገንባት የተቋማትን አሰራር ማዘመንና የኢንዱስትሪዎችን ምርታማነት ማሳደግ ያስፈልጋል። በአማራ ክልል የከተማ ኢኮኖሚውን በሚጠበቀው ደረጃ ለማሳደግ የከተማ ልማት ዘርፍ ላይ የሚሰሩ ተቋማትን በክላስተር አቀናጅቶ መምራት መቻሉ ውጤት እያስገኘ ነው። ባለፉት 6 ወራትም ኢንዱስትሪው መነቃቃት ያሳየ ሲሆን ከፍተኛ ቁጥር ያላቸው አልሚዎችም በክልሉ የማልማት ፍላጎት አሳይተዋል። የከተማ ኢኮኖሚ ክላስተሩን የሚመለከተው አንዱ ቀልጣፋና ምርታማ የሆነ አጠቃላይ የኢኮኖሚ ስርዓት መገንባትን የሚመለከት ነው። ለዚህ ደግሞ ምርታማነትን ማሳደግ በጣም ይጠይቃል። በሁለተኛነት ደረጃ የነቃ ማህበረሰብ ክልላችንን በኢኮኖሚ ተወዳዳሪ ማድረግና እውቀት መር የሆነ ቴክኖሎጂ እንደዚሁ መፍጠር እነዚህ ነገሮችን ስናስተሳስር ግን በዋነኝነት ኢኮኖሚ ግንባታ ላይ የሚያተኩር ነው። ስለዚህ ከዚህ አኳያ ተቋሞቻችንን ስናይ በባለፉት 6 ወራት ተቋማትን የመፈጸም አቅማቸውን ከማስተካከል አደረጃጀቱን ከማስተካከል ጎን ለጎን በተጨባጭ ደግሞ ተግባራትን ሲፈጽሙ ቆይተዋል። የኢንዱስትሪ ተቋማትን ቀርቦ የመደገፍና የሚያጋጥሟቸውን ችግሮች በዘላቂነት የመፍታት አቅም እያደገ መምጣቱም አልሚዎችን ለመሳብ ትልቅ አስተዋጽኦ አድርጓል። ሰፊ መነቃቃት የተፈጠረበት አዳዲስ ልምምዶች ወይም ደግሞ በተለይ ቀደም ሳላሰነ ነበር ከኢኒሼቲቮች አኳያ ትልቅ ልምድ የወሰድንበት በኢንዱስትሪዎቻችንን ቀርቦ የመደገፍ በተለይ ደግሞ የክልላችን ሰላም አሁን ባለው ሁኔታ ላይ በከፍተኛ ሁኔታ እየተሻሻለ ነው የመጣው። ይሄ ደግሞ ለኢንቨስትመንቱ በጣም ከፍተኛ ሚና ያለው ከመሆኑ ጋር ተያይዞ አዳዲስ ኢንቨስተሮችም ወደ ክልላችን ለመምጣት ያላቸው ፍላጎት ከፍተኛ ነው። ባለፉት 6 ወራት ከ1800 በላይ አዳዲስ ኢንቨስተሮች ወደ ክልሉ መጥተው ኢንቨስት ለማድረግ የኢንቨስትመንት ጥያቄ አቅርበዋል። በበጀት ዓመቱ 608 ቢሊዮን ብር ካፒታል ያስመዘገቡ አልሚዎችን ወደ ክልሉ ለማምጣት ታስቦ እየተሰራ ሲሆን ለአልሚዎች የሚሰጠው የመሬት አቅርቦት ላይ የሚስተዋሉ ችግሮችን ለመፍታትም ትኩረት ተሰጥቷል። በዚህ በጀት ዓመት ወደ 608 ቢሊዮን ብር ካፒታል ያስመዘገቡ መዋለ ንዋዮችን፣ ኢንቨስተሮችን፣ አልሚዎችን ወደ ክልላችን ለማምጣት ታስቦ ስራ የተሰራ ነው። በ6 ወሩ ዛሬ እንደቀረበው ወደ 396 የሚሆኑ አልሚዎች ተገምግመው አልፈዋል። እዚህ ጋር ግን የምናየው አንዱ ትልቁ ችግርና በቀጣይ ከሌሎች ተቋማት ጋር የምንፈታው የመሬት አቅርቦት ላይ ነው። መሬት አስተላልፎ ወደ ተግባር አፈጻጸም ወደ ምርት ከማስገባትና አፈጻጸማቸውን ከማሻሻል አኳያ ክፍተት አለ። ከአጠቃላይ ከ396 ወደ 45% የሚሆነው ብቻ ነው መሬት የተላለፈላቸው። ይሄንን በቀጣይ የምናስተካክለው ነው። ይሄ አንዱ ትልቁ በዘንድሮ ዓመት ግማሽ ዓመት የተሰራ ነው። ኢንዱስትሪዎች በቂ ጥሬ ዕቃ እንዲያገኙ በማድረግ ተኪ ምርት የማምረት አቅማቸውን በየጊዜው ማሳደግ እንዲቻል በማድረግ ምርታማነታቸውን ለማስቀጠልም እየተሰራ ነው። ኢንዱስትሪያላይዜሽንን የሚመጥን ለኢንዱስትሪው የሚመግብ የግብአት አቅርቦት ማመቻቸት አንዱ ትልቁ ስራ ነው። እንደምታውቁት በክልላችን ኢንዱስትሪዎች በስፋት እየተስፋፉ ነው። በተለይም ደግሞ ተኪ ምርት የሚያመርቱ ኢንዱስትሪዎች እየተስፋፉ ነው። እነሱ በክልላችን ውስጥ ያለ ግብአት በወቅቱና በበቂ መጠን ከቀረበላቸው ተኪ ምርት የማቅረብ አቅማቸው እያደገ ስለሚሄድ ይሄን እንደ አንድ ትልቅ ስራ ወስደን ንግድና ገበያ ልማት ቢሮ በየደረጃ ያለ መዋቅር ለኢንዱስትሪዎቻችን ከ1.3 ሚሊዮን ኩንታል በላይ የሚሆን ምርት አቅርቧል።